የታማኝ ስም እየመጣ ነው። እሺ ታማኝ በየነ እንግዲህ በቃኝ፣ ከዚህ በኋላ ፖለቲካ በቅቶኛል፣ ኢትዮጵያዊነት በቅቶኛል፣ ያተረፍኩት ስድብ ነው፣ ያተረፍኩት ውርደት ነው፣ ያተረፍኩት ነገር ቢሆን ስሜ ጠፍቷል፣ ስሜ በቅቷል ነው ጭቡት። ተሰደብኩባት ኢትዮጵያ። ተሰደብኩባት። ጥፍራቸው የተነቀለ ስለ ኢትዮጵያ ብለው እንደዚህ አልጮሁም፣ አላለቀሱም። ይቅርታ አድርጉልኝ። ወሸላቸው የተጎተተ እንደዚህ አላለቀሱም። ታማኝ በየነ እየሰማኝ ነው፣ ስለሚነግሩም ጭምር ነው የምነግርህ። ረጋ ብለህ ምን ብለህ እንድታስበው። ታማኝ በየነ ነገርኩ። ወሸላቸው ሲጎተት፣ ጥፍራቸው ሲነቀል፣ ቶርች ሲገረፉ የነበሩ ኢትዮጵያውያን እንዳንተ ኢትዮጵያን አላማረሩ። አንተ ግፋቢ አሜሪካን ሀገር ጽድት ያለ ላይፍ እየኖርክ ከነ ቤተሰብ በኮሚሽን በሚሰራ ስራዎች ላይ ስብሰባ ገንዘብ ስታሰባስቡ 30% 30% እየወሰዳችሁ ፈታ ብላችሁ ጽድት ያለ ህይወት የኖርክበት ነው የፖለቲካው ስራ። ጽድት ያለ አሁን አንተ ኢትዮጵያ ብትገባ ይሄ መንግስት አያስርም፣ ይሄ መንግስት አይጠይቅም፣ ብልጽግና አይጠይቅም። ጨለማ ቤት በፖለቲካ ምክንያት ታስረው የተቀጠቀጡ ስንት በደል የደረሰባቸው የተኮላሹ ለሀገር ስንት መስዋዕት የከፈሉ ሰዎች ብዙ እያሉ እኔ ተሰደብኩኝ፣ ስለዚህ ኢትዮጵያ በቃሽኝ አልኩኝ ብለህ መጣ። እንግዲህ እግዚአብሔር ያሳያችሁ። ይሄ ነው እንግዲህ ያለው። ምን ተሰደብኩኝ፣ ተደበደብኩ የለ፣ ለኢትዮጵያ ብዬ ተገፋው የለ፣ ለኢትዮጵያ ብዬ በሄድኩ ቁጥር ያልተሸለምክበት ቦታ አንድ ቦታ ጥራልኝ። ኢትዮጵያ ብትሄድ፣ በየስቴቱ ብትዞር፣ በየአውሮፓው ብትሄድ በክብር ታማኝ በየነ ተብለ ከአባይ የተሸለምክ በደንብ ተደርገ የተደረግክ ነህ። ክርስቲያን ታደለ ምን ይበል? እነ እስክንድር ነጋ ምን ይበሉ? ብዙዎቹ ስንት መስዋዕት የከፈሉ ምን ይበሉ? አንተ እንደዚህ ኢትዮጵያን ካማረርክ ቆም ብለህ እንድታየው ብዬ ነው። ምንም ነገር አልጎደለብህ። ምንም ነገር የጎደለብህ ነገር የለም። ልጆች ጥሩ ቦታ ነው የተማሩት፣ ጥሩ ነገር ላይ ደርሰዋል። ልጆችን ስታስመርቅ አይተናል። እንኳን ደስ አለ ብለናል። አሁን ችግሩ ምንድን ነው? ከዚህ መንግስት ጋር ቁርኝት ስላለ ላለማስቀየም ስትል ፖለቲካውን ትቼዋለሁ ዝም ብያለሁ ነው ጨዋታ። እኔ የምልህ በኢህአዴግ ዘመን የነበረው ህዝብና በአሁን ዘመን የነበረው ህዝብ ይለያያል እንደ ኢትዮጵያ አይደለም እንዴ? ቴክኒካሊ ካየሁት የትግራዋይ ጥላቻ ነው፣ ሌላ ምንም ነገር የለም። የትግራይ ህዝብን ስለጠላ ብቻ ነው የተቃወምከው ማለት ነው። እንግዲህ በዘር ተመርጦ ልቅም ተደርጎ የራስ ዘር አልቋል፣ በደንብ አልቋል በዚህ መንግስት። አሁንም ድረስ ከ2 ዓመት በላይ አማራ ክልል ላይ ከመሸ መሄድ እንደማትችል ታውቃለህ። አማራ ክልል ላይ ብዙ ሰዎች የማታውቁት ከባንክ ከ1000 ብር በላይ ማውጣት አትችልም። በቀን ከ1000 ብር በላይ ማውጣት አትችልም አማራ ክልል ላይ። ምንም ነገር እንዳይኖር ነው የተደረገው። ይሄውላ የአማራው ደም ሲጠጣ ምንም ትንፍሽ አላልክም። ትንፍሽ አሁን በቃኝ። በነገራችን ላይ አፋር ላይ እንትን ብቻ አይደለም የሸለሙ ምን የመሰለ መሬት አፋር ላይ ተሰጥቶ ከቤተሰብ ጋር እያረስክበት ነው። ታማኝ በየነ እኔ ኢንፎርሜሽን ጥግ ድረስ ነው ያለ። እውነቱን ልንገር፣ ይህን መንግስት ተናገርክ ማለት መሬትህን ይወስድብሃል። የማይጮኸው ለዛ ነው። ህዝብ
ተበድሏል። ቴዲ አፍሮ ታዲያ ምን አስጮኸው? ምን አስጮኸው ቴዲ አፍሮ? በዚህ ደረጃ ቴዲ አፍሮ እንደዚህ እየተደረገ ለምን ለህዝብ ጮኸ? እስርን ያውቀዋል፣ መገፋትን ያውቀዋል። ለሀገር ብሎ ስንት ነገር መባሉን ቴዲ አፍሮ ያውቀዋል። ያውም ኢትዮጵያ ሆኖ 3 ዓመት ሙሉ ከዛ በላይ እስር ላይ ስንት ነገር ሲያደርጉን ነበር። አሁንም ፍትህ ከሌለ ዝም ብዬ ታግሻለሁ ብሎ ቀወጠው ቴዲ አፍሮ። አንቺ ግን ያራድዬ ልጅ ጥቅማ ጥቅሞችሽን ጋማልሽና አገባኝም ኢትዮጵያ ስላኛለች ኢትዮጵያ እዚህ ውስጥ ያለው በሽታ ነው ምንድነው ያተረፍኩት ምናምን ምናምን ብለሽ ጆካ አድርገ ጀለሶችሽን አምጥተሽ አስለቅሰ ምናምን ላሻ ብላንካ። ይሄ ጥቅመኝነት ነው። ይሄ ከጥቅም ጋር የተያዘና የተያዘ ብቻ ነው። አሁን አንተ ኢትዮጵያ ያንተ ካድሬዎች በሙሉ ቲክታክ ላይ በሙሉ ደግሞ ፌስቡክ ላይ በሙሉ የብልጽግና ሰዎች እንዴት እያደረጉ አፕሪሺየት እያደረጉ እንደፖሰቱልህ ያው ገብተህ ራስ ታዘብ። ታማኝ በየነ ራስ ታዘብ። እንዳለ ያንተን የፖሰቱ ብልጽግናዎች ናቸው። አዎ ታማኝ የቁርጥ ቀን ልጅ ኢትዮጵያዊ ምናምን እያሉ ሼር አረጉልህ። ለምን ብልጽግናን አልተናገርክም? አንዴ ልጀመር አልክና አክብሬ እግሮትር ወርጄ አንቱ ብለን የጠራው አብይን እግሮት ስር ወርጄ እንደደገፍኮት እንዳገዝኮት ልታገሎት ደግሞ ዝግጁ ነኝ ብለህ የሆነች ነገር ስትል አገር ቤት አስገቡና ወደ ኋላ ወደፊት ምናምን እየተባለ አስቀወጥክና ከዛ በኋላ ላሽ ብሎ ወጣ። ከነጠቅሙ ሁሉ ነገር ተይዞ ሀቁን ነው የምነግርህ አባ። የስድብ ጉዳይ ሳይሆን እውነታ ነው የምነግርህ። እኛ ትግል የጀመርነው እናንተን አይተን ነው። እውነት መስሎ የእናንተ ውሸት በገንዘብ እንደምትሰሩ ቻፓ እንደምትሰበስቡበት ሳናቅ ገባንበት በድፍረት ወጣቶች ስለነበር ውዴጆ ማንንም ሳንፈራ ሀሳብ ገልጸናል። እናንተ ግን በደንብ ተደራጅታችሁ ገንዘብ ዲሲ ግብረ ኃይሎች እግዚአብሔር በሚያውቀው በዛ ጊዜ ማለት ነው። አሁን ዲሲ ግብረ ኃይል የሚባለው የለም። ያው ከብልጽግና ጋር ሆነው መሬት ተቀብለው ምናምን አሪፍ ላይፍ ጀምረዋል። ዲሲ ግብረ ኃይል ማለት ሬስቶራንት የትግራይ ልጆች ቢዝነስ ካላቸው ሬስቶራንት ካላቸው ደጃቸው ላይ የሄዱ ማለት ነው። እዚህ እንዳትበሉ መርዝ አለው እዚህ ምግቡ የተበላሸ ነው እያሉ ደጅ ላይ ቆመው ሰዎች መንቀሳቀስ አይችሉም ነበር። ለነሱ ገንዘብ ካልሰጡ ለነሱ ለሚያስተላልፉን ነገር በየሬስቶራንቱ የሆነ ጥቅም ካልከፈሉ ምንም ማድረግ አይችሉም ነበር። ዲሲ ላይ ማንም ያውቃል። ዲሲ፣ ቨርጂኒያ፣ ሜሪላንድ ለእናንተ የሆነ ገንዘብ ድጎማ ካላደረጉ ገስቦ ምንም ቢዝነሳቸው ሊንቀሳቀስ አይቻልም ነበር። ይሄን በደንብ ጠንቅቀህ ታውቃለህ። የምታቅሰው ነው። ዛሬ ዝም ማለቱ ይሻል ነበር። ወጥተህ ጭራሽ ተሰደብኩኝ ብለህ ሩዋንዳ ታደርገዋለህ። በቃል አሻብዬ ያለው ኢትዮጵያ ተሰድቤባታለሁ ምናምን ብለህ ላጥ ብለህ ትሄዳለህ። ስንቱ ዋጋ እየከፈለ ስንቱ እየሞተበት ስንት ህፃን ልጅ ሆዷ እናት ሆዷ እየተቀደደ አማራ የሚሞትበትን የኦሮሞ ልጅም ተዘግዝቆ የሚሰቀል የኦሮሞ ልጅ እያየንበት እና ጫሉ ስለ ፍትህ ስለተናገሩ የተገደሉበት ይህንን ባየንበት አንተ ተሰደብኩኝ ብለህ ሩዋንዳ ታደርገዋለህ። በጣም ነው የምትገርመው። በጣም ጀለስን ሰብስበ ጨዋታን ሰብስበ ፍሬንዶችን ሰብስበ እዛ ተለቃቀስክ ምናልክ ምናምንና ላጥ ብለህ ሄድክ ነው። ይህን መንግስት መናገር አትችልም። የማትችልበት ምክንያት ደግሞ አፋር ላይ ምን የመሰለ ምርጥ መሬት ለቀውብሻል አባቴ። ጥሩ ሂሳብ መስሪያ ትንፍሽ አትልም። ይሄን መንግስት አትናገርም አንተ። ይሄን መንግስት አትናገርም። በዚህ መንግስት የተጨረሰውን ያህል ህዝብ ኢትዮጵያ በዘመኗ ጨርሳ ታውቃለች? እውነቱን እንነጋገር። ጨርሳ ታውቃለች? በኢትዮጵያ በኢህአዴግ ዘመን ከአንድ ቦታ አንድ ቦታ ለመሄድ ችግር ነበር እንዴ? የት ቦታ እንዴ?
እና ሀብታሙ አያሌው እኮ መሀል መስቀል አደባባይ ላይ ነበር ጓ እያሉ ሲጮሁ የነበሩት። በዛ ደረጃ ነው እስር ቤት የገቡትና ሀብታሙ አያሌው አምባገነን መንግስት ምናምን እያሉ አለ ቪዲዮ የእነ ሀብታሙ አያሌው እስር ቤት የገቡበት። ያን ያህል ነበረ መብት የነበረው በተወሰነ መልኩ። አሁን መብት የሚባል አለ? እስቲ ተንፍስ አንተ። እስቲ የመንግስት ትክክል አልሰራም በል እና ዝም ይበሉ። አንተ አሁን እንደነገርኩ ኢትዮጵያ የመመላለስ ንጹህ ቪዛ አለ። እንደፈለግ መሄድ ትችላለህ፣ እንደፈለግ መምጣት ትችላለህ። ለምን ይሄን መንግስት አልተናገርክም? ከተናገርክ አከተመልህ። አሸባሪ ነው የምትባለው፣ አገር ቤት አትገባም፣ የተሰጡ ቢዝነሶች በሙሉ ይወስዱታል። ስለዚህ አንተ በኢትዮጵያ በማለት ተጠቅመሃል እንጂ አልተጎዳም። እንዳንተ የተሸለመ እንዳንተ ካባ የለበሰ እንዳንተ ጥሩ ገንዘብ የሰበሰበ ማንም ኢትዮጵያዊ የለም። በኢትዮጵያ ስም ኖባዲ አንድ ሰው ነው ማወራ፣ አንድ ሰው የለም። አምጣ። እንዳንተ የተሸለመ የለም፣ እንዳንተ የተጨበጨበለት የለም፣ እንዳንተ ጀግና የተባለ የለም። ያን ሁላ ተደርጎልህ መልሰ ኢትዮጵያውያንን ትኮንናለህ። ህዝቡን መኮንን የሚገባ መንግስትን መሆን እየቻለ መንግስትን መሆን እያወቅ አንተ ግን ወደ ህዝቡ ዞረ ስድብ። ተሰደብኩኝ፣ የአፋር ክላሽ ነው የሰጡኝ፣ የአፋር መሬት ነው የሰጡ። አባቴ ከነ ቦታው ልንገርህ፣ አፋር ላይ የት ቦታ ላይ እንደሆነ እንደሰጡ ቦታውን ኤግዛክትሊ የታል አፋር በጣም ትክክለኛ ቦታ ላይ ሰጠውት ነበር። የታል አዎ ምን ቦታ መሰለ? እኔ ኢንፎርሜሽን ጥግ ድረስ ነው የሚያደርሱኝ። ይሄ ሁላ ኢንፎርሜሽን ነው። የት ሄደ በጌታ ቦታው ኤግዛክትሊ ቦታው ራሱ አለኝ፣ የት ቦታ እንደተሰጠው ከነ ቤተሰቦቹ። አዎ ሌላው ምንድነው? በሰሜኑ ጦርነት ላይ የእሱን ቦታ ልንገረው። የእርሻ መሬቱ ያለበት የክልል ፕሬዚዳንቱ ነው የሰጠው፣ ከነ ዘመዶቹ ነው። አሳይታ ወጣ ብሎ አፋር ላይ ከአሳይታ ወጣ ብሎ ነው የተሰጠ። ሌላው በትግራይና በኢትዮጵያ በብልጽግና ጦርነት በነበረ ጊዜ አግዘው ያልዘፈኑ ሰዎች ጥርስ ተነክሶባቸዋል። ተግባባ? ጥርስ ተነክሶባቸዋል። ሌላው ያሲን ኑሩ ለምንድን ነው የተናገረው? ምንድን ነው? ሙስሊሞቹ የአፄዎቹ ዳግም እንዳይመለስ ብለው ብልጽግና እየሰሩባቸው ነው። ምን እያሏቸው? ሙስሊም ብልጽግናን እንዲመርጥ የአፄዎቹ ስርዓት ዳግም እንዳይመለስ የሚል ትምህርት አስተላልፍ የሚል ምክር አዘል ከስብሰባ አንድ ጠቅላይ ሚኒስትር ቢሮ የምትሰራ ዲያቆን ዳንኤል ክብረት በቀኝ ጎን ከተቀመጡ ወይዘሮ አስናቀች ሰብሳቢዎች ንግግር ቀርበዋል። ያሲን ኑሩ ዝም ብሎ አልተናገረም። ኡስታዝ ያሲን ኑሩ የተናገረው በደንብ አድርጎ ፖለቲካ ነው።
ተግባባ። በደንብ ተደርጎ ድምፃችን ይሰማ በተባለ ጊዜ የታሰሩ ሰዎች ነበሩ። አሁን ተፈተዋል። የተፈቱት አብዛኛዎቹ ከብልጽግና ጎን የቆሙ ናቸው። በምን ጉዳይ ነው እኔ እየተናገርኩ ያለሁት? አሁን ኢትዮጵያ ላይ ሆኖ መተንፈስ ይቻላል ወይ? እኔ ጥያቄ ኢትዮጵያ ላይ ሆኖ ይህን መንግስትን ይነዋት ትክክል ያልሰራችሁ ነገር አለ ብሎ ኢትዮጵያ ላይ መተቸት ይቻላል ወይ? ቴዲ አፍሮን ምን አድርገው እያደረጉት እንደሆነ የምታዩት ነገር ይቻላል። ትሬንድ እንኳን ዘፈን መስራት ቻሉ። ኢትዮጵያ ውስጥ ሆኖ ይህንን ነገር ዘፈን እንኳን ማዳመጥ ይቻላል በአሁኑ ሰዓት ዳስታል። ስለዚህ ታማኝ በየነ ስለ የትኛው በቃኝ ያልከው ነገር ከጥቅም አንጻር እንጂ ኢትዮጵያ በድላ አይደለም። አብዛኛው ሸልመዋል፣ አብዛኛው አጨብጭቦላል፣ አብዛኛው አንቱ ብሎሃል። ዋንጫ ጭምር ኤቭሪቲንግ ነው የተሸለምከው። ሁሉ ነገር ነው የተሸለምከው። እስቲ ቤት ይታይ። አንተ ያልተሸለምከው ነገር በኢትዮጵያ ጉዳይ ካለ እኔ አንገቴን እሰጥሃለሁ። ማን ያልሸለመ? ማን ነው አንቱ ያላለ? ማን ያላከበረ? ማን ነው ሁሉን ነገር ያላረገልህ? ታማኝ በየነ በደንብ ነው የተደረገልህ። በደንብ እንዳንተ የተደረገለት ሰው የለም። ግን የገዛ ደማቸው ሲጠጣ እያየ የአማራ ልጅ እየተመረጠ ሲቆረጠም እያየ ምንም አልመሰለ። ምንም ኦሮሞም ቢሆን ወገን ነው፣ ትግራይም ቢሆን ወገናችን ነው፣ አፋሩም ቢሆን ደቡብም ቢሆን ወገናችን ነው። ስለዚህ አንተ ጥላቻ የነበረው ከትግራዋይ እንጂ ፍጹም የኢትዮጵያዊነት ማንነት አይደለም። ቢሆንማ አሁን ሰው መተንፈሻ አጥቷል። መተንፈስ አይችልም። እናቱ የወለደችው መተንፈስ አይችልም። ስለዚህ የትኛውን ኢትዮጵያ ሕዝብ ነው አንተን ያዋረደው? የትኛው የኢትዮጵያ ሕዝብ አንተን ሙልጭ አርጎ አዋረደ? የትኛው? አየሽ ችግሩ እቺ እኔ ሄጄ አይቻለሁ። እንዴት አድርጌ እንደገባው ፈጣሪ ነው የሚያውቀው። አየው ተናገርኩኝ። የምፈልገው ስመጣ የስድድብ ሲጀመር እኔ ጣጣ የለኝም፣ ታውቃላችሁ። መስሚያ የለኝም። ለብቻዬ ብራንድ ነኝ እኔ። ተሰብሰቡልኝ፣ አግዙኝ፣ በዚህ ውጣ በዚህ ግባ ምለው ነገር የለም። በራሴ መንገድ ነው የምሄደው። ስለዚህ ታማኝ ተሳስተሃል። እውነቴን ነው የምልህ። በጣም ነው የተሳሳተ። ዝምታ ጥሩ ነበር። በቃ ሰው ባኗል፣ አውቋል። ማንም ቢያልቅ እንደማተነፍስ ያውቃል። ዝም ብለህ አሻ ብላንካ ተመችቷል። ቻፓ አለ፣ ቤት አለ፣ ሁሉ ነገር ተሰጥቷል። ዝም አለቅ። ስለዚህ የተበደልክ ሰው አይደለህም። በቃ አንተ ማለት ነው አይደበበነ ነው አይደበበ ነው አይደበበ ነው አይደበበ በመለስም ጊዜ አጨብጭበዋል። እሱን ይቅርታስ ብለህ አንተ ከነሱ ጋር ጀለስ ትሆናለህ። እኔ በጣም ነው የሚደንቀኝ። በጣም ነው የሚደንቀኝ። ተግባባን። ስለዚህ የምታጨበጭቡለት ሰዎች እውነቱን እንነጋገር። እውነት ነው፣ ብልጽግና ነው ለእሱ አሁን ዲፌንድ የሚያደርግለት ብልጽግና። እሱን ጀግና የሚለው የብልጽግና ካድሬዎች ናቸው። እሱን አይዞ የሚለው በአሁኑ ሰዓት ግባና ፌስቡክ ላይ አያቸው በሙሉ እነ ናትናኤል መኮንን የምትላቸው እነ ማን ነው ስሙ የጠፋ አምፖል የሚመስለው አቤ ቶክቻው ብትለው እነ እንትና ብትለው ይሄ ማን ነው ይሄ መምህር ታዬ ቦጋለ ብትለው ዳዊት ኮር ብትለው እያንዳንዱ ሰፖርት የሚያደርጉት ብልጽግና ሆኖ ቁጭ አለ። ስለዚህ ቆም ብለህ ስታይ እንደ ወደ ምን ተፈጥሮ ነው ምን ተፈጥሮ ነው ብዬ ባይ ጀመርኩ። ምን ተፈጠረ እንዴ? ምን ሆኖ ምን ተፈጥሮ? ማንም አልተናገረው። ራሱ ነው ወጥቶ ያዙ ይለቀቁኝ ያለው። ስለዚህ ታማኝ በየነ አትፈታል ብሮ ዩ ሮንግ። የኢትዮጵያ ሕዝብ እንዳንተ የሸለመው የለም። የኢትዮጵያ ሕዝብ እንዳንተ ያከበረው የለም። የኢትዮጵያ ሕዝብ እንዳንተ አንቱ ያለው የለም።
ኖበዲ ነን ነው ማወራ። ስለዚህ የትኛው የኢትዮጵያ ህዝብ እንደበደለ ብትዘግበን ደስ ይለኛል። ማወቅ ስለምፈልግ እኔ የማላውቀው ኢትዮጵያዊ ካለ ዘግቡኝ። የማላውቀው እንዴ ያንተ ባለቤት አይደለች እንዴ ፋሲል ደሞዝ እንደ አትዘፍንም ያለችው አማራ አማራ ትላለህ ተብሎ ያንተ ባለቤት አይደለች እንዴ? አይደል እንዴ ዘርበዳ አንተ አትዘፍነ ሄዳ ደዘ የተባለ ፋሲል ደሞዝ በአማራነቱ አይደል የተገፋ ለህዝቡ ድምፅ ስለሆነ አይደል ፋሲል ደሞዝ የተገፋው አትዘፍንም የተባለው ዘርበል ያሉት ለማ ታግዞ ለብልጽግና ታግዞ አይደል እንዴ? እንዴ የምናውቀውን ሀቅ ነው እንዴ ሙድ የምትይዙብን? አናቅም እኛ አናቅም ስለዚህ ነገር። ስለዚህ አንተ በስሱ በአማራ ስም በተወሰነ መልኩ ልትሸቅልባት በጎንደር ስም የምትሄደው አለ። የጎንደር ልጅ በደንብ ያውቃል ማንነቱ፣ በደንብ ያውቃል። ስለዚህ አታታል። ይሄ ተበድያለሁ በጣም ካሳቅ ኢትዮጵያ እማትኖር ይመስለኝ ነበር። እኔ 24 ሰዓት አልተኛም ኢትዮጵያን ስጠብቃት እምጠፋ ይመስለኛል። ሳክስ ትጠላለህ አባቴ፣ ትጠላለህ ሳክስ። ኢትዮጵያም 24 ሰዓት አዎ በቃ አትተኛ። ልጆቼን በደልኳቸው። የት አሜሪካ ጽድት አድርገህ እያኖርክ የት ሄደ አልተዋጋ፣ ሄደ አልዘመት፣ ሄደ ምንም አላደርግ። የት ሄደ ነው ከልጆቼ ጋር ጊዜ አልሰጠው የምትለው? ፉል ታይም ስራ ይሄ ነበረ። በደንብ ቻፓ ቲቪ ስቴሽን ከፍተ ደስ የሚል አድርገ በደንብ አድርገ ቻፓ የሰራበት አንተ ነህ። በደንብ አድርገ ጥሩ ገንዘብ የሰራበት አንተ ነህ። በዚህ ፖለቲካ በደንብ አድርገ እንደው ያዞምባ ያለው ቴዲ አፍሮ ግን ትችላለህ። የኔ አባት ቴዶ ይመችህ። የኔ አባት የሸገር ልጅ ግደል ሚሊዮን ጊዜ ያራዳ ልጅ እግዚአብሔር ምስክሬ እመቤቴ ቴዶ አያረ እና በጣም 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 ያሳፍራል። በጣም ነው ያዘንኩት። ኢትዮጵያዊነት ማንም መንግስት መጣ አልመጣ ችግር የለው፣ የፈለገው ነገር ይሁን። ኢትዮጵያዊነት ከህዝብ ጋር ነው የምትሆነው። አሁን ህዝብ ተመችቶታል። ተንፍሳ ትንሽ ተቃውማ፣ ሲፈናቀሉ፣ ሲገደሉ፣ ሲጨፈጨፉ፣ ሲታሰሩ ተንፍሳ ትንሽ ተንፍሳ የሆነች ነገር በል እስቲ። ዩ ካንት። ስለዚህ ይሄንን ይዘ አንተ ለኢትዮጵያ ሳይሆን ለራስህ ጥቅም ተጠቅመባታል። ኢትዮጵያን በደንብ ቡጥቡጥ አድርጋል። አንተና ጀለሶች፣ አንተና የዲሲ ግብረ ኃይል ተብሎ የሚባለው ቡጥቡጥ አድርጋችሁ ጨርሳችኋታል ኢትዮጵያ። ከዛውን መሬቱንም ኮንዶሚኒየሙንም ምኑንም ተካፈላችሁ፣ አፋችሁን ዘጋችሁ፣ አለቀ። አሁን ዲሲ ግብረ ኃይል ገለመሌ የሚባል የለም። ስለዚህ አሁን ኢትዮጵያውያን እንድታውቁ በሚለው ነው። እውነታውን ነው እኔ የምዘረግፈው። ማናባንም አልፈራም። እውነት ናት። ዮኒ ማኛ ከዋሸ ይጠየቅበት። ዋሽቻ አይደለም። እኔ ብልጽግና ጥሩ ቢሰራ ቀንደኛ ደጋፊው እኔ ነኝ መሆኑ ማንንም አልሰማ። ባየው ቴዲ አፍሮ እውነት ተናጋሪ ስለሆነ እሱን ነው የሰማሁት ከብልጽግና። እንደው ቴዲ አፍሮ ታግሼ የሚለው ነገር ለአዲስ አበባ ልጆች በደንብ ነው ይገባል። በደንብ ነው የገባኝ ቴዲ አፍሮ የተናገረው በደንብ እያንዳንዱ ምን ማለት እንደፈለገ ቴዶ ያሸገር ልጆች ገብቶናል። believe me አንተ ካልገባ አላቀልህም። ቴዶ ነግሮናል፣ ቴዲ አፍሮ ነግሮናል።
ምን እየተካሄደ እንዳለ ምን እየሆነ እንዳለ በኮድ ነግሮናል። ለአንተ ላገባ ይችላል። ለሸገር ልጆች ለእውነተኛ ልባቸውን ለሚሰጡ ልጆች ግን ገብቶናል። ካድሬ መሆን በጣም ቀላል ነው። ቀላሉ ነገር በዚህ ምድር ማጨብጨብ ነው። ማጨብጨብ፣ ማስመሰል ቀላሉ ተራው ነገር ነው። አሁን ታማኝ በየነ ኢትዮጵያ ብትሄድ ጫፍህን የሚነካ የለም። ጫፍህን የሚነካ የለም። ስለዚህ ማስመሰሉን አቁም ለማለት ነው። ማስመሰሉን በጣም አርጋ አቁመውና ለሆዴ ስል ትቼዋለሁ፣ መሬቴን ስለሚነኩብኝ ትቼዋለሁ፣ የተሰጠኝ ቤት ስለሚነኩብኝ ትቼዋለሁ፣ ይህን ግርግር ትቼዋለሁ፣ በቃ እኔ ልጠቀም አርጅቻለሁ፣ ያስኬዳል። ከዛ ውጭ ግን ልትል አትችልም። ታማኝና ነዋይ ደበበ አንድ አይነት ሆናችኋል። በሚያሳዝን ሁኔታ ለወዳችሁ ነው የምትኖሩት። እጅግ ያሳፍራል። ኤኒዌይስ የእነሱ ጉዳይ እዚህ ጋር አቋጨዋለሁ።